በስደት ውስጥ እንኳን ሆኖ በጽሁፎቹ ትምህርቶችን ይሰጥ እንደነበር የሐዋርያትና የክርስቶስን ትምህርት ተቀብሎ ይዞ አስጠብቆ ሚኖር ከሆነ አክብራ ታኖረዋለች። ከዛ ውጭ ግን ምን ፓትርያርክ ቢሆን ዝም እንደማትለው ማስተማሪያ ነው። በገዛ ደሙ የዋጃትን ቤተክርስቲያን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ለራሳችሁና ለመንጋው ያኔ አንደበቱ ተጎልጉሎ ወጥቶ ከልቡ ላይ ወድቆ ደምና መግል እየተፋ እንደውሻ እየጮኸ ወሞተ እንዘይነብህ ከመከልብ ይላል። የነበረበት ዘመን ምን ይመስል ነበር? እንዴት ታግሎ ነው ቤተክርስቲያን ያሻገረ? የዓለማት ፈጣሪ እግዚአብሔር ሰው ሆኖ መከራ ተቀበሉለት ለሞተላት በግ ማለት ነው። ለሞተላት ቤተክርስቲያን እና ምእመን ያንን ተረከበ ደግሞ በጎችን ጠብቅ አይደል የተባለው። ለዚያች በግ ዋጋ መክፈልን ከቅዱስ ቄርሎስ እንማራ ዝም አላሉ። ምእመናን ጮኸው አባቶች ኮርኩመዋቸው መልስ ሳይሰጥ የክርስቶስን በክርስቶስ ላይ የተነሳውን ኑፋቄ ቅዱስ ቄርሎስ ያኔ ይህን መልስ ጉባኤ ጠርቶ ባይሰጥ ኖሮ አሁን ይህን የሃይማኖት አይኖረንም ነበር። እኛ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ ያደረግን ወደ እናንተ የምናደርሰው ከሃይማኖተ አበው ድርሳናት ወይም መጽሐፍት ውስጥ ከተዘረዘሩት አባቶች መካከል የቅዱስ ቄርሎስ ድርሰትን ወደ እናንተ የምናደርስ ነው የምንሆነው። በተለይም የምንገኝበት ሰዓት ጾሙን የምንጾመው ጾም በሳምንታት ተከፍሎ የተቀመጠበት የተዘረዘረ ዝርዝር ውስጥ የምንገኝበት ሁኔታ ነው። የአምላክ ሰው መሆንን በተሰጠው የፕትርክና ዘመን ቤተክርስቲያንን የመራበትና መናፍቃንን የረታበት በይበልጥም እኛ በተዋህዶ እምነት ውስጥ ላለ ነው አብራርቶ ካስተማሩ በቤተክርስቲያን ውስጥ ከሚገኙ አባቶች መካከል አንዱ የሆነውን አባት ትምህርት በዝርዝር ወደ እናንተ የምናደርስ ነው የምንሆነው። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። እንደተለመደው መጽሐፉን ዳሰሳ በማድረግ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም መምህራችን በልዩ ልዩ ጊዜ ከዚህ ከሃይማኖተ አበውም ከቅዳሴ መጽሐፍቶችም ልዩ ልዩ መጽሐፍቶች እያመጣን እንግዲህ ለተመልካቾቻችን እያቀረብን ነው የምንገኘው። ከርሶ ጋርም ከዚህ በፊት እንግዲህ በልዩ ልዩ መጽሐፍቶች ወደ ተመልካቾች ቀርበናልና ይህ መጽሐፍ እንዳጠቃላይ ዝም ብሎ ምን ይዟል የሚሉትን መጽሐፍ ሲነሳ መምህራችን አባታችን መልአከ ታቦር ኃይለ ኢየሱስ ፋንታሁን እንዳለ ምንድነው የያዘው ሃይማኖተ አበው ምንድነው የሚለው ከዚህ በፊት ማቅረባቸው ይታወቃልና ነገር ግን በዝርዝር እያንዳንዱ ሲታይ ምን አለ የሚሉትን ስናይ ዛሬ የቅዱስ ቄርሎስን በስፋት የምንመጣ ነው የምንሆነው። እስቲ ምን ይዟል ምን አለ ከማለታችን በፊት ቅዱስ ቄርሎስ ዜና ህይወቱን ዘግበን ስለምናወራው ሰው አውቀን ወደ ውስጠኛው ብንመለከት የተሻለ ነው እና ከዚህ ብንጀምር። እሺ እግዚአብሔር ይስጥልኝ። እንግዲህ ሃይማኖተ አበው ውስጥ አባቶቻችን ለሃይማኖት ምስክር ይሆን ዘንድ ያስተማሩትን ኦርቶዶክሳዊ ትምህርት ተርጉመው ካመጡልን ቅዱሳን አበው ሊቃውንት አንዱ ቅዱስ ቄርሎስ ዘእስክንድርያ ነው። ዜና ህይወቱ እጅግ በጣም የጣፈጠ ትምህርቱም ቤተክርስቲያንን ከጠላቶቿ በጣም የታደገ ጽኑ መሰረት ያለው ትምህርት ነው። ዜና ህይወቱን በተወሰነ መልኩ ስንመለከት ከስሙ ትርጓሜ ስንጀምር በቤተክርስቲያናችን ቄርሎስ የሚለው ስም ወደ 8 ያህል ትርጓሜያት ያሉት ነው ቃሉ ማለት ነው እና እያንዳንዱን በመጠኑ ለመመልከት እንሞክራለን። የመጀመሪያው ቄርሎስ ማለት ኃያል ማለት ነው። ኃያል ብርቱ ማለት ነው። በትምህርቱ በአገልግሎቱ ለእግዚአብሔር ባለው ቀናይነት ኃያል ማለት ነው። ኃይሉን በነበረበት ዘመን ሁሉ የቤተክርስቲያንን ክብር በማስጠበቅ ገልጧል። ያን ኃይል ያገኘው ከእግዚአብሔር ነው የታወቀ ነው። የኃይል ምንጭ ሁሉ እግዚአብሔር ስለሆነ ማለት ነው። ሁለተኛ ቄርሎስ ማለት አንበሳ ማለት ነው። አንበሳ በዱሩ ያሉ አራዊትን በቤቱ ያሉ እንስሳትን ይገስጻል። የአራዊትም ንጉስ ነው። እርሱም መናፍቃንን በትምህርቱ ይገስጻል። በዚህ ምክንያት አንበሳ ይባላል። ሌላኛው አንበሳ የተባለበት መሰረታዊ ምክንያት አንበሳ አንድ ጠባይ ያለው ሲተኛ አይኑን ከፍቶ አይኑን ተገልጦ ሲነቃ ደግሞ አይኑን መክደን ልማዱ ነው ያንበሳ። ስለዚህ ቅዱስ ቄርሎስም ይሄ ለጌታችንም ተሰጥቶ ይተረጎማል።
ጌታም በስጋው ሙቶ በመለኮቱ ሕያው መሆኑን ለመግለጽ በአንበሳ የሚመሰልበት ጊዜ አለ። ለቅዱሳንም እንደ ቅዱስ ቄርሎስ ላሉት ቅዱሳንም ስንሰጥ ደግሞ በሕይወተ ስጋ እያሉ መናፍቃንን አጋንንትን ይገስጹ የነበሩ ከሞቱም በኋላ በትምህርታቸው በትሩፋታቸው በጽድቃቸው አጋንንትና መናፍቃንን ሲያሸብሩና መልስ ሲሰጡ የሚኖሩ ስለሆኑ አንበሳ ነቅቶም ተኝቶም አራዊትን ያስፈራል። ቄርሎስም በሕይወተ ስጋ እያለም በሞት ከተለየም በኋላ ትምህርቱ ለመናፍቃን መዶሻ የሆነ ነውና በዚህ ምክንያት አንበሳ ይባላል። ሶስተኛው ብፁዕ ገብረ አምላክ ማለት ነው። ንዑድ ክቡር የእግዚአብሔር ባሪያ የአምላክ አገልጋይ ማለት ነው። አራተኛ ህሩይ ማለት ነው። የተመረጠ ለፕትርክና ለጵጵስና እግዚአብሔርን ለማገልገል ቤተክርስቲያንን ለመጠበቅ የተመረጠ ምርጥ ማለት ነው። አምስተኛው ዘር ሰናይ በጎ ዘር ንጹህ ዘር በምድር ላይ የተዘራ ንጹህ ዘር ሰናይ በጎ በኋላም አሁን እንደሚታወቀው ንጹህ ዘር በመሬት ላይ ሲዘራ 30 60 መቶ ያማረ ፍሬ አፍርቶ ሰዎች ሁሉ ጠግበው በዚያ ጠግበው ይኖራሉ። ቅዱስ ቄርሎስም በምድር ላይ ከተገለጠበት ጊዜ ጀምሮ በእርሱ ያላተረፈ ኦርቶዶክሳዊ ቤተክርስቲያን አጊጣለች፣ ተውባለች፣ ተጠብቃለች፣ ከብዙ የመናፍቃን ጎርፎች ድናለችና ዘር ሰናይ ይባላል። ሌላኛው ጽጌ ፍሬ ይባላል። ፍሬ ያለበት አበባ ለፍሬ የበቃ አበባ ተብሎም ይገለጻል። ለምሳሌ አንዳንድ አበቦች በአበባነት ይቀራሉ ለፍሬ ሳይደርሱ፣ እሱ ግን ፍሬ ያለበት ነው፣ ለፍሬ የበቃ አበባ ነው። ከዚያ ውጭ መስተገብረ ምድር ይባላል። ቄርሎስ ማለት መስተገብረ ምድር ማለት ገበሬ ማለት ነው። ገበሬ ምድርን ያርሳል፣ ያለሰልሳል፣ ዘር ይዘራል፣ ከዛ ይንከባከባል፣ አረሙን ይነቅላል፣ ይጎለጉላል፣ ከዛ ይደክማል፣ ከዛ ለፍሬ ያበቃና አጭዶ እንክርዳዱን ወደ ውጭ ወደ እሳት ስንዴውን ደግሞ ወደ ጎተራ ይከታል። ቅዱስ ቄርሎስም በምድር ላይ ምድር የተባለው የምእመናን ልቡና ነው። እርሱም በቃለ እግዚአብሔር ያረሰ ያለሳለሰ መልካሙን ዘር ቃለ እግዚአብሔርን በምእመናን ልብ የዘራ ከዚያ ደግሞ ኑፋቄና ጥርጥር አብሮ እንዳይበልቅ አረሙን እየነቀለ የንስጥሮስን ኑፋቄ እየነቀለ የኦርቶዶክሳዊ ትምህርት በምእመናን ልቡናና በቤተክርስቲያን ሕይወት ውስጥ በቅሎ ያለ አረም እንዲወጣ ከዚያ ደግሞ ተጠብቆ እስከ ዛሬ ዘመን ድረስ እንዲደርስ ያደረገ መስተገብረ ምድር ገበሬ ነው። መንፈሳዊ ገበሬ የሃይማኖት ገበሬ ይባላል ቅዱስ ቄርሎስ። የመጨረሻው ኩሉ ለአምላክ ይትካሃሎ ለእግዚአብሔር ሁሉ ይቻለዋል የሚል ትርጓሜ ነው ያለው። ቄርሎስ የሚለው ለእግዚአብሔር የሚሳነው ነገር የለም ከሚለው ጋር የተያያዘ ነው። በዚህ ምክንያት የእግዚአብሔርን ካህሊነት ተሳትፎ በምድር ላይ የማይቻሉ የሚባሉትን ጊዜያትና መከራዎች ሁሉ አሳልፎ ቤተክርስቲያን የጠበቀ የእግዚአብሔርን ካህሊነት የተሳተፈ መሆኑን ለመግለጽ ቄርሎስ ማለት ለአምላክ ሁሉ ይቻለዋል፣ እንደ ቅዱስ ቄርሎስ ያለ መምህር ለቤተክርስቲያን መስጠት ለእግዚአብሔር ይቻለዋል የሚል ትርጓሜ ያለው ነው። በቀጥታ ቄርሎስ የሚለውን ቃል ስንተረጉመው ማለት ነው። ታሪኩን ስንመለከት ቅዱስ ቄርሎስ በ378 ዓመተ ምህረት ከደጋግ ክርስቲያኖች በእስክንድሪያ እንደተወለደ ዜና ሕይወቱ ይናገራል። ከሱ በፊት የእስክንድሪያ ፓትርያርክ የነበረው ይሄውም 23ኛው የእስክንድሪያ ፓትርያርክ ቅዱስ ቴዎፍሎስ ማለት ነው። የቅዱስ ቴዎፍሎስ የእህቱ ልጅ ነው። የቅዱስ ቄርሎስ እናትና ቅዱስ ቴዎፍሎስ እህትና ወንድም ናቸው እና አባ ቴዎፍሎስና የቅዱስ ቄርሎስ እናት ያንድ አባት ያንድ እናት ልጆች ናቸው። ፓትርያርኩ ቅዱስ ቴዎፍሎስ ነው ከደጋግ ክርስቲያኖች ባልመርጦ አጋብቷት ቄርሎስን የወለደችው ማለት ነው። ከማግባቷ በፊት ግን በደናግል ገዳም ውስጥ ትኖር የነበረ በዚያም እንድትኖር መንገዱን ያቀናላት የቄርሎስ አጎት ወይም ደግሞ የእናቱ ወንድም ቅዱስ ቴዎፍሎስ 23ኛው የእስክንድሪያ ፓትርያርክ ነው ማለት ነው። እና ከርሱ ጋራ ቄርሎስ ከተወለደ በኋላ ትምህርት እንዲማር ላጎቱ ነው የሰጠችው እናቱ። ቅዱስ ቴዎፍሎስ ጋር ሄዶ ትምህርት ጀምሯል እና በጣም የሚያስደንቀው አንዱ ከዜና ሕይወቱ አስገራሚው ነገር ቅዱስ ቄርሎስ ትምህርት በጀመረ በ5 ዓመቱ ብሉይና ሐዲስ አጥንቶ ጨርሷል እና እግዚአብሔር ከልጅነቱ ጀምሮ የሰጠው ጸጋ የተለየ ጸጋ እንደሆነ እንረዳለን። እንዲህ በድርሳኑ እንዲህ ተብሎ ተጽፏል። ወሶበ ይሰመኦ ለቀለም ያጸንኦ በአሃዱ ጊዜ ወይ መስል ከመቀዳሚ ተምህረ። አንድ መምህሩ አንድ ቃል ሲነግረው ባንዴ ነው የሚይዝ፣ አያዳግምም። እስኪ ድገምልኝ አይልም።
ልክ እንደተዳመጠ ብራና የተዳመጠ ብራና ቀለም ጠብ ሲያደርጉለት ቀለሙን ይይዘዋል አይለቀውም። ልክ እንደዚያ ሁሉ አንድ ቃል ሲነገረው ባንዴ ይይዛል አያዳግምም። ወይ መስል ከመቀዳሚ ተምህራ አዲስ ቃሉን የሚሰማው ሳይሆን የሚመስል ካሁን በፊት ትምህርቱን ተምሮት ለክለሳ የመጣ ነው የሚመስለው ይላል ዜና ሕይወቱ። እና በ5 ዓመት ብሉይና ሐዲስ ማለት 46ቱን የብሉይ ኪዳን መጻሕፍት 35ቱን የሐዲስ ኪዳን መጻሕፍት 81ዱን ጠንቅቆ ያወቀ ሆኗል ማለት ነው በ5 ዓመት ብቻ። ከዚያ ቴዎፍሎስ የእስክንድሪያ ሊቀ ጳጳስ ነበረ። ከቅዱስ ማርቆስ ጀምሮ ቅድም እንዳልነው 23ኛ ፓትርያርክ ነው። ከአባ ሰራቤዮን ገዳም በግብጽ ካለ ከአባ ሰራቤዮን ገዳም ስርዓተ ምንኩስና አስተምርልኝ ብሎ እሱ ካስተማረው በኋላ ወደ ገዳም ልኮታል። አሁን እዚህ ላይ አንዱ የምንማረው በቤተ ክርስቲያን ታሪክና ሕይወት ውስጥ የቀደሙት አባቶቻችን ደቀ መዛሙርቶቻቸው ልጆቻቸውን ያስተምሩና ትምህርት ሲጨርሱ በከተማ ያቆዩአቸውም። ወደ ገዳም ሄደው የገዳም ስርዓት የአበው ስርዓትና መንፈሳዊ ሕይወትን ልምምድ እንዲያደርጉ ያደርጓቸዋል። ይሄኔ ምን ይሆናል? ክርስቶስ ሐዋርያትን ያስተማረበትንና በመንፈሳዊ ሕይወት የቀረጸበትን መንገድ ነው ቤተክርስቲያን ተከትላ የምትሄደው። ሐዋርያትን 3 ዓመት ከ3 ወር ካስተማረ በኋላ ጌታ ወዲያውኑ ትምህርት ጨርሳችኋል ሂዱና አስተምሩ አላላቸውም። ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም መንፈሳዊ ኃይልን ከሰማይ እስክታገኙ ድረስ በኢየሩሳሌም ከተማ ቆዩ ነው ያላቸው። ስለዚህ ዕውቀት ያለ ሕይወት ዋጋ የለውም። ስለዚህ የመንፈስ ቅዱስን ኃይል ሳይለበሱ ወደ ዓለሙ ቢሄዱ ኑሮ ከኢየሩሳሌም ሳይወጡ ሃይማኖታቸውን የሚለውጡ ነበር። በዕውቀት ብቻ ሰው በሃይማኖት ሊጸና አይችልም ሕይወት ስለሚያስፈልገው። ሁለተኛ መከራውን መቋቋም አይችሉም ነበር ሕይወት ባይኖራቸው። ልክ እንደዚህ ሁሉ ቅዱስ ቴዎፍሎስ አባ ሰራቤዮን ገዳም የላከው የተማረው ትምህርት በተግባር እንዲኖረው አበውን በማክበር እግራቸውን በማጠብ ውሃ በመቅዳት እንጨት በመስበር መንፈሳዊ ሕይወትን በመለማመድ ስርዓተ አበውና የገዳም ሕይወትን እንዲለማመድ ነው ወደ ገዳም የላከው። እና በዚያ በሄደበት ከታላላቆቹ አባቶች ሁሉ በመንፈሳዊ ሕይወቱ በለጠ ይላል። እና የተሳካለት ሆኖ ትምህርቱን በአግባቡ ተምሯል። ሕይወቱን በጣም የቀና ሆኖ ወደ ቅዱስ ቴዎፍሎስ ተመልሷል። አስተምሮ ሰደደለት፣ ደስ አለው። ከዚያ በበታቹ አንባቢነት ወይም የአናጉንስጢስነት ማዕረግ ሹሞት እያገለገለ ቆይቷል ካጎቱ ከቅዱስ ቴዎፍሎስ ጋር ማለት። በኋላም ቅዱስ ቴዎፍሎስ 23ኛው እስክንድሪያ ፓትርያርክ ሲያርፍ ከሱ ቀጥሎ በ411 ዓመተ ምህረት ቅዱስ ቴዎፍሎስን ተክቶ 24ኛው የእስክንድሪያ ፓትርያርክ ሆኖ ተሹሞ አገልግሏል ማለት። ከ411 እስከ 444 ዓመተ ምህረት ድረስ 24ኛ የእስክንድሪያ ፓትርያርክ ሆኖ ቤተክርስቲያን በሚገባ ያገለገለ ቅዱስ አባት ነው ቅዱስ ቄርሎስ ዘእስክንድሪያ ማለት ነው። ከሚያስተምራቸው ትምህርቶች የተነሳ ከትምህርቱ ጥልቀት ቤተክርስቲያን በትምህርቱ ከጠበቀበት መጠን የተነሳ በጣም በርካታ ስሞች አውጥተውለታል። በዘመኑ የነበሩ የቤተክርስቲያን አባቶች ምእመናንም ብዙ ስሞች አውጥተውለታል። አንደኛ የሃይማኖት ምሰሶ ወይም አምደ ሃይማኖት ይባላል። ሃይማኖትን ያጸና ስለነበረ በትምህርቱ። ሁለተኛ የኦርቶዶክስ ቤተክርስቲያን መብራት ማይቶተ ቤተክርስቲያን ይሉት ነበረ። ሶስተኛው ማይተመ አበው የአበው ማይተም ምልክት ማለት ነው ብለው ቅዱስ ቄርሎስን ይጠሩት ነበረ። ይህ ቅዱስ ቄርሎስ ከሚታወቅባቸው ዋና ዋና ነገሮች አንደኛው ደግሞ እና በስፋት የሚታወቀው በኤፌሶን በነበረው በ431 ዓመተ ምህረት በኤፌሶን በነበረው ጉባኤ ላይ ለንስጥሮስ ክደት በሰጠው ምላሽ አሁንም የምናየው መጽሐፍ በዋናነት ትኩረት የሚያደርገው እዚያ ላይ ስለሆነ በዚህ የታወቀ ነው። የጉባኤውም 3 ቤተክርስቲያን የምትቀበላቸው 3 ዓለም አቀፍ ጉባኤያት ተካሂደዋል። በ325 ዓመተ ምህረት ጉባኤ ኒቄያ አርዮስን ለማውገዝ፣ በ381 ዓመተ ምህረት ጉባኤ ቁስጥንጥንያ በመንፈስ ቅዱስ ላይ የተነሳው መናፍቅ መቅዶንዮስን ለማውገዝ፣ ሶስተኛው በ431 ዓመተ ምህረት ንስጥሮስን ለማውገዝ በኤፌሶን በቅዱስ ቄርሎስ አፈ ጉባኤነት ሊቀመንበርነት የተካሄደው ጉባኤ ነው። ለሱ በቂ ምላሽ ሰጥቶ ቤተክርስቲያንን ከንስጥሮስ ክደት በመጠበቅ ትልቅ ድርሻ የተወጣ ስለሆነ በዚህ በስፋት ታሪኩ ይታወቃል። ከዚያ በቅዱስ ቄርሎስ ዘመነ ፕትርክና ደግሞ የቅዱስ ማርቆስ መንበር ማለት ነው። የመጀመሪያው የእስክንድሪያ መንበር የማርቆስ መንበር ነው። ከሱ ጀምረን ስንቆጥር ነው ቄርሎስን 24ኛ ፓትርያርክ ያልነው እና በሱ ዘመን መንበረ ፕትርክናው መንበረ ጵጵስናው በዓለም ላይ በገናንነቱ ጫፍ ላይ የደረሰበት ዘመን ነበረ። የማለት ደግ አባት
ትምህርት ያለው መንፈሳዊ ሕይወት ያለው አባት ወደ ቤተክርስቲያን መሪነት ሲመጣ መንበሩ ራሱ ዘመኑ የቤተክርስቲያን ያ ዘመን በጣም ወርቃማና በጣም የገነነ ባለም የታወቀ ቤተክርስቲያንም የታፈረችና የተከበረች ትሆናለች። ከዚያ ውጭ ሲሆን ደግሞ በጣም ተዳክማ የምትረሳበት አጋጣሚ ሊኖር ይችላልና ያ ዘመን ቤተክርስቲያን በጣም የጎላችበት ተጽዕኖ የፈጠረችበት በጣም የታወቀችበት ጊዜ ነው። ንስጥሮስ በህድረተ ቃል በማርያም ልጅ ላይ አካላዊ ቃል አድሮ ነው የባህሪ አምላክ ያደረገው በሚለው ትምህርቱ በቅባት አክብሮ የባህሪ አምላክ አድርጎታል። የአብ ልጅና የማርያም ልጅ የተለያዩ ናቸው የሚል ትምህርት ይዞ ተነስቶ ስለነበረ ንጉሱ በዘመኑ የነበረው ታናሹ ቴዎዶሲዮስ ይባላል። ጉባኤው በኤፌሶን ይሁን ብሎ አዋጅ ነገረ። ሊቃውንቱ 200 ናቸው። አፈ ጉባኤው ቅዱስ ቄርሎስ ነው ቅድም እንዳልኩት። እሱን አውግዘው በጉባኤ ረተው አውግዘው ላይ ግብጽ አሳደውታል ማለት ነው። ከምዕመናን እንዳይገናኝ ለይተውታል። እና አንዱ ቅዱስ ቄርሎስ በህይወቱ የሚታወቅበት ነገር እንግዲህ ይሄ መናፍቅ የተነሳው አንደኛ በክርስቶስ ላይ ነው። ክርስቶስን የባህሪ አምላክ ብሎ መቀበል አልፈለገም። ሁለት አካልና ሁለት ባህሪ የሚል ትምህርት አምጥቷል። በኋላ የምናየው ሆኖ ሌላኛው እመቤታችን የወለደችው ሰው ነው። ወላዲተ አምላክ አትባልም፣ ሰው ነው የወለደችው፣ ወላዲተ ሰብ ነው የምትባል የሚል ትምህርት ይዞ ስለመጣ በዚህ ትምህርቱ ነው አውግዘው የለዩት። እና አንዱ ሁለት ትምህርት አለ እዚህ ውስጥ። አንደኛ በሃይማኖት ጉዳይ ማንም ሰው ቢሆን ቤተክርስቲያን ውስጥ በሃይማኖት ከሆነ የፈለገ ማዕረግ ላይ ቢቀመጥ ቤተክርስቲያን ያንን ሰው ከምዕመናን አንድነት ከመለየት ወደ ኋላ እንደማትል ስልጣኑን ያለውን ተቀባይነት አፍራ ፈርታ ያን ሰው ዝም ማለት የማትችል መሆኗ አንዱ የክርስቶስ ቤተክርስቲያን ለመሆኗ መታወቂያው ይሄ ነው። ፓትርያርኩን ነው ያወገዘው። ፓትርያርኩን ንስጥሮስ ፓትርያርክ ስለሆነ ፓትርያርኩን የታገሰችበት ጊዜ የለም። ምክንያቱም በመጀመሪያው በአዲስ ኪዳን ቤተክርስቲያን ውስጥ ልክ ሐዋርያት ሁሉም ፓትርያርኮች ናቸው፣ ይሁዳን ጨምሮ የተሰጣቸው ማዕረግ የመጨረሻው ነው። ስለዚህ በመጀመሪያው ቤተክርስቲያን ይሁዳ እዚያ ህብረት ውስጥ መቀጠል አይችልም ነበር በያዘው አስተሳሰብና ስራ ምክንያት። ስለዚህ ተለይቷል። ከዚያ ቀጥሎም በየዘመናቱ የምትነሳውና የኖረችው ቤተክርስቲያን የክርስቶስ ከሆነች ማንንም ሰው በማዕረጉና በስልጣኑ አታፍረው። የሐዋርያትና የክርስቶስን ትምህርት ተቀብሎ ይዞ አስጠብቆ የሚኖር ከሆነ አክብራ ታኖረዋለች። ከዛ ውጭ ግን ምን ፓትርያርክ ቢሆን ዝም እንደማትለው ማስተማሪያ ነው የንስጥሮስ ታሪክ አንደኛው። ሁለተኛ ደግሞ አውግዘው ቢለዩም ቂም በቀል የሌለባቸው የወንድምነት ፍቅራቸው ሃይማኖት ሌላ ጉዳይ ነው፣ ሰውን መውደድ ሌላ ጉዳይ ነው እና እነዚህን የማያጋጩና የማያቀላቅሉ አባቶች መሆናቸው ሌላው ትምህርት ነው። ለምሳሌኛ ሰውን ስንለየውና ስንጣለው በነፍሱ ራሱ ተጸይፈ ነው ልናገኘው ልናወራው ምንድነው የሆንከው ብለን ልንጠይቀው ፈቃዳችን አይደለም። አንዱ የዚህ ዘመን ችግር የሆነ ሰው ድቀት ገጥሞታል ከተባለ በኑፋቄም ሆነ በምግባር ጉዳይ ድቀት ከገጠመው ማየት አንፈልግም። ከወደቀበት ለማንሳት ቁስሉን ለማከም አንፈልግም። እንዲያውም ቁስሉን ማስፋት እንዳይወድቅ እዚያው ላይ መቀጥቀጥ የዚህ ዘመን መገለጫ ነው። የዚያ ዘመን አባቶች ግን አንዱ ቤተክርስቲያን ለመጠበቅ አውግዘው ይለያሉ። ከዚያ ቀጥሎ ግን ደግሞ ይሄ ሰው ስተት ስለገጠመው እንደ ወንድም ደግሞ ቀርቦ መርዳትና የሚቻለው ማድረግ ደግሞ ስለሚገባ በዚያ ላይ ቅዱስ ቄርሎስ ጠላቶቻችሁን ውደዱ የሚለውን የጌታን ትምህርት በተግባር የሚፈጽም ስለሆነ ይላል ወንድምን እንጂ ካለበት ድረስ ሄዶ መማለድ ይገባል። አሁን ወንድምህ ከሆነ እሱ እንኳን ብዙ ችግሮች ቢኖሩበት አንተ መሄድ አለብህ ማለት ነው መጠየቅ ብሎ ከዚያው ድረስ ሄዶ ወንድሜ ተው እሱን የባህሪ አምላክ በለው ክርስቶስን እሷንም ወላዲተ አምላክ በላት ተመለስ አለው። አይሆንም ይቺ ሃይማኖት ሁለት ባህሪ ሁለት አካል የምትለውና እመቤታችንን ወላዲተ ሰብ ማለት ለልቡናዬ ተረርታኛለች ተስማምታኛለች ይለዋል ለቅዱስ ቄርሎስ። ለኔም እንዳልታዘዝክልኝ አንደበታ አይታዘዝልህ አለው ቅዱስ ቄርሎስ ቅዱስ መንፈሳዊ አባት ስለሆነ ያኔ አንደበቱ ተጎልጉሎ ወጥቶ ከልቡ ላይ ወድቆ ደምና መግል እየተፋ እንደውሻ እየጮኸ ወሞተ እንዘይነብህ ከመከልብ ይላል እንደተለከፈ እንደታመመ ውሻ እየተፋ እንደሞተ ዜና ሕይወቱ ይናገራል ማለት ነው። ከዚያም በኋላ ቅዱስ ቄርሎስ በዘመኑ በቤተክርስቲያን በተሾመበት ወራት
ቤተክርስቲያን በሚገባ አገልግሎ የሃይማኖት ምሰሶ ሆኖ የቤተክርስቲያን መብራት ሆኖ የአበው ምልክት ሆኖ ብዙ አገልግሎቶችን ፈጽሟል። እሱ ተሹሞ ሳለ ብዙ ተግሳጻትን ጽፏል። ብዙ ድርሳናትን ደርሷል። የቅዱስ ቄርሎስ ድርሰት በሀገራችን ቅዳሴው አለ። የቅዱስ ቄርሎስ ድርሰት በሃይማኖት አበው ለሃይማኖት ምስክር የሆነ ዘንድ ነው እንጂ ሙሉ ድርሰቱ ይሄ አይደለም። ይሄ ብቻ አይደለም። አባቶቻችን ግን የሃይማኖት መሰረት የሆነው ምስጢረ ሥላሴና ምስጢረ ሥጋዌ ላይ በጣም ጠንካራ አቋም ስላላቸው ከዓለም አቀፍ ሊቃውንት በምስጢረ ሥላሴና በምስጢረ ሥጋዌ ያስተማሯቸውን ትምህርት በሙሉ ተርጉመው አምጥተው ሃይማኖት አበው ብለው አንድ መጽሐፍ አዘጋጅተውልናል እንጂ በመላ የቅዱስ ቄርሎስ ድርሰት ይሄ ብቻ አይደለም። እና ቅዳሴው አለ፣ ሃይማኖት አበው ላይ ያለው ድርሰቱ አለ። ከዛው ውጭ በእኛ ቤተክርስቲያን በሊቃውንት ጉባኤ የሚተረጎም ከአራቱ ጉባኤያት አንዱ የሆነው መጻሕፍተ ሊቃውንት ውስጥ ድርሳነ ቄርሎስ፣ ጰላዲዮስ እና ተረፈ ቄርሎስ የሚባሉ ደግሞ መጻሕፍት አሉት በትርጓሜ ቤት የሚካሄዱ። ስለዚህ ብዙ ተግሳጻትና ብዙ ድርሳናትን የደረሰ ታላቅ አባት ነው ማለት ነው። በአጠቃላይ ህይወቱን በተጋድሎ ያሳለፈ እንደ ቅዱስ ጳውሎስ ምርጥቃ ሆኖ ቤተክርስቲያንን ያገለገለ ከሁሉ በላይ ለተሾመበት ኃላፊነት ታምኖ በዘመኑ የመጣውን ፈተና ሁሉ ተጋፍጦ ቤተክርስቲያንን በክርስቶሳዊና በኦርቶዶክሳዊ ትምህርት የጠበቀ ጽድቅን የወጠነ የጀመረ የፈጸመ እውነተኛ ህይወትን ጀምሮ ያላቋረጠ ያሳደገ የፈጸመ ተወዳጅ የቤተክርስቲያን አባት ነው ቅዱስ ቄርሎስ። ተጋድሎውንም ፈጽሞ በ444 ዓመተ ምህረት ሐምሌ 3 ቀን አርፏል። በዚህ ምክንያት ቤተክርስቲያን በየዓመቱ ሐምሌ 3 ቀን በዓሉን ታከብራለች። በስንክሳርም ታስቦ ስሙ ተዘክሮ የሚውል ታላቅና ገናና ቅዱስ አባት ነው ቅዱስ ቄርሎስ ዘእስክንድርያ። መልካም። እናንተም ተመልካቾቻችን ከኛ ጋር ስትቆዩ በይበልጥም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው በመሆን ውስጥ አምላክ ሰው ሆነ ብለን ስናነሳ በሌሎች ከኛ በአፋ ባሉት በርግጥ ትምህርቱ ባልደረሱበት ነገር ግን በሚያነሱት ሐሳብ ውስጥ እንዴት ነው የምንሰናከለው? እኛስ የዳንበት ይህ የከበረ ሰውነታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ሲያከብረው ቅዱስ ቄርሎስ መናፍቃንን ሲረታ ሰው በመሆኑ ውስጥ የተሰናከሉትን ሁሉ ሲያወግዝ የቤተክርስቲያንን ትምህርት የመጽሐፍ ቅዱስን ትርጓሜ በምን አይነት መንገድ አመጣ? በይበልጥም ስለ አምላክ ሰው መሆን ነገረ ሥጋዌው ሲነሳ ሚስጥረ ተዋህዶ ሲብራራ ቅዱስ ቄርሎስ በስፋት ይነሳልና ነገረ ቄርሎስ ያስተማራቸውን ትምህርቶች በጠቅላላ ወደ እናንተ ያብራራን በዚህ መጽሐፍ ላይ ያሉት ከብዙ በጥቂቱ ወደ እናንተ እናደርሳለን። አሁንም ከኛ ጋር ሆኖ ከመምህራችን እንግዲህ መጋቢ ሐዲስ እንዳልክ ከዚህ በፊትም ሌሎችም ትምህርቶች በስፋትና በጥልቀት ሲያቀርቡ እንደተማራችሁ ባለሙሉ ተስፋ ነን። አሁንም ከኛ ጋር ሆኖ ብዙ ታተርፋላችሁ። በይበልጥም ልደትን ስናከብር የልደትን ጾም ስንጾም በተረዳና ባወቀ መልኩ መጾም የአባቶቻችንን ትምህርት ስንፈልግ አባቶቻችን በምን አይነት ገጽ መገኘት አለባቸው ብለን ስናነሳ ቤተክርስቲያን የምንላት በመንፈስ የምትመራ በዛች በተቀመጠችው በቤተክርስቲያን አስተምህሮ ውስጥ ዘመናትን ያሻገሩ አባቶችን ማንሳታችን ግድ ሲሆንብን ቅዱስ ቄርሎስን እና አትናቴዎስን እናነሳለንና እስክንድሪያዊው አባት ትምህርቶቹ ምን ነበሩ? መናፍቃንን እንዴት ረታ የሚሉትን ወደ እናንተ እናቀርባለን። አሁንም ከኛ ጋር አሁኑ መልካም መምህር እንግዲህ ብናወራው ብናብራራው የማያልቅ ነው። ያው ከትምህርቶቹም ከህይወቶቹም ላይ እርሶም እንዳብራሩት አንዳንድ ጽሁፎችም ሳነብ እንዳገኘሁትም በይበልጥ ደግሞ በገዛ ደሙ የዋጃትን ቤተክርስቲያን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ለራሳችሁና ለመንጋው ተጠንቀቁ እያለ ያስጠነቀቀበትን በትክክል የፈጸመ አባት ስለመሆኑ ቅድም እርሱ እንዳብራሩት ልክ ፓትርያርኩን ሳይፈራ የቁስጥንጥንያው ፓትርያርክ የነበረው ንስጥሮስን እሱ ደግሞ ትምህርቶቹ የነበረው እጅግ በሚደንቅ ሁኔታ ምንፍቅናው አስቀድሞ የነበረው ትምህርት ያስተምር የነበረው ፓትርያርክ በሆነ ጊዜ ያንን ሲያስተምር ሁሉ በሀገረ ስብከትህ እንዲህ ያለውን ትምህርት የኑፋቄ ትምህርት የሚያስተምር አለና አጣራ አለው። እያወቀ ነው ወደ ልቡ እንዲመለስ ሲል ነው። አሁን በዘመናችን የምናየው ቅድም እርሱ ከተናገሩት ጋር የሆነ ሰው ምንፍቅና ተገኘበት ቢባል አባቶቻችን መምሰል የት ድረስ መሆን። ሁለተኛ የምንፍቅና ትምህርት ሲመጣ በምንም አይነት መታገስ ሳይኖር ሁለቴ ሶስቴ ያደረገው ከዛ ወደ ንጉሱ ጻፈ። ንጉሱን ደግሞ እሱ መሆኑን ነገረው። ከዛም በኋላ ጉባኤ ሰራለት፣ አወገዘው።
መጽሐፍቶችን ደግሞ በመጽሐፍ ውስጥ ቅድም እርሶ እንዳብራሩትም መጽሐፍ ቅዱስን ትርጓሜያት የመጽሐፍ ቅዱስ አንድምታን በመጽሐፍ የነቢያቱን የ12ቱን ደቂቀ ነቢያትንና በተለይም የቅዱስ ጳውሎስ ትምህርቶችን በማብራራት አምላክ ሰው ሆነ ያለውን የዮሐንስን ትምህርት ወንጌላዊ ዮሐንስ የጻፋቸውን በማብራራት በመጽሐፍ ተግሳጾችንም ጭምር በመጽሐፍ እንደገና እንደ ቅዱስ ሐዋርያዊው አትናቴዎስ ዘእስክንድርያ አንድ አካባቢ ናቸውና ያሉትና በስደት ውስጥ እንኳን ሆኖ በጽሁፎቹ ትምህርቶችን ይሰጥ እንደነበረ በእነዚህ መካከል ወደ 29 የሚሆኑ ድርሳናቶች ጽፎ በመከራ ውስጥ እንኳን ሲሆን በጽሁፍ ደረጃ በትምህርት እንዲጸኑ ያጸና እንደነበረ ትጉህ የቤተ ክርስቲያን አገልጋይ ታራሚ ቅድም እንዳብራሩት ነውና በቤተ ክርስቲያን ውስጥ ሲያገለግል ቅዱስ ለመሆኑ የአባቶችን ሥርዓተ አበውን ሥርዓተ ገዳምን ጠብቀው ቤተ ክርስቲያንን በምን ያለ ቅድስና በምን ያለ ጥባቆት እንዳገለገሉ ስንጠራ ቤተ ክርስቲያን የምንላትን ልክ ለመንጋው መጮህ ቤተ ክርስቲያንን አስጠብቆ ለትምህርቷ ዘመሆን ስናይ እነሱን እያየን እንጽናናለን። በሰዎች መሰናከል ውስጥ ቤተ ክርስቲያን እንደማትታይ እንዳለ መታደል ሆኖ በእኛ ዘመን በጵጵስና ደረጃ እንደው በእኛ ደረጃ እንኳን እንደው ህዝባውያን ተብለን በምንጠቀሰው ሰዎች እንኳን የማይጠቀሱ የምንፍቅና ትምህርቶች የሚመስሉ ነገር ግን ከአንድ አባት የማይጠበቅ በአደባባይ ተወርቶ ስናይ ቤተ ክርስቲያንን የማይመጡት ትምህርቶችና ሥርዓተ አበውን ያልጠበቁ ሂደቶች ከአባቶች ስንመለከት ተሰናክለን እንዳንወድቅ ተስፋ እንድናደርግ ከሚያግዙን አባቶች አንዱ ነውና ይሄ ሁሉ መንደርደሪያ ሳወራ ዘመኑ ምን ይመስል ነበር? አሁን ቤተ ክርስቲያናችን ያለችበት ዘመን እናውቃለን። ትምህርቶቹና አስተምህሮቹን አውጥተን ይህ ይመስል ነበር ብለን ከማነታችን በፊት ቅዱስ ቄርሎስ የነበረበት ዘመን ምን ይመስል ነበር? እንዴት ታግሎ ነው ቤተ ክርስቲያን ያሻገረው የሚለውን ጥቂት ማለት ከተቻለ። በጣም ጥሩ። እንግዲህ እርሱ በነበረበት ዘመን በዋናነት አስቀድመንም እንዳነሳ ነው ሰው ስራ ሲሰራና የክርስቶስን ቤተክርስቲያን በዓላማ ወደ መጠበቅ ሲመጣ አብሮ ፈተናዎች እንደሚመጡ የታወቀ ነገር ነው። ለምሳሌ ሰው የተሰጠውን ኃላፊነት መጠበቅ ሲያቀተው የተኛን ሰውና የወደቀን ሰው ትኩረት የሚያደርግበት አካል አይኖርም። ኦሬዲ አስቀድሞ የወደቀ አስቀድሞ በእንቅልፍ የተያዘ ስለሆነ ወደዚያ ሰውዬ ተደራርበው ፈተናዎች ሊመጡ አይችሉም። ምክንያቱም በእንቅልፉና በስንፍናው ምክንያት አስቀድሞ የክርስቶስን ቤተክርስቲያን እንትን ስራ እንዳትሰራ ስላደረጋት ማለት ነው። እና ሰው ነው የሰው ብርታት ጫናዎችን ሊያመጣ ይችላል ሊቀንስም ይችላል ማለት ነው። እና የሱ ዘመን አንዱ የእስክንድርያ ፓትርያርክነት ስልጣን ቀላል እንዳይሆን አድርገውታል በዘመኑ። ለምሳሌ አንድ ሰው ተመሳሳይ ኃላፊነቶች ተሰጥተውት ለሰው አንዱ ያ ኃላፊነት ስራው እስከምን ድረስ ሊሄድ እንደሚችል የሚያሳይ መሪ አለ። አንዳንዱ ደግሞ ያ ኃላፊነት ምንም አይነት ፋንክሽን እንደሌለው ምንም አይነት ስራ መስራት እንደማይችል አድርጎ እርሱ ባለመጠቀሙ ምክንያት እድሉን እንደዚያ ሊያደርገው የሚችል ሰው አለ። እንዳያያዙ ነው። የዚያ ዘመን ፕትርክናን ግን ቀላል ኃላፊነት እንዳልሆነ በደንብ አድርገው እነ ቅዱስ ቄርሎስ እነ ቅዱስ ቴዎፍሎስ አሳይተዋል በሚገባ። ስለዚህ ቀላል ስራ አለመሆኑ ደግሞ በምን ታወቀ ሲባል በቤተ ክርስቲያን ጉዳይ ሁሉ ያገባናል ካሉ ቀላል አይሆንም ማለት ነው። ለዚህ ሁሉ መልስ መስጠት የክርስቶስ ስም ሲሰደብ ወላዲተ አምላክነቷ ጥያቄ ምልክት ውስጥ ሲገባና መናፍቃን ሲነሱ አንድ ፓትርያርክ ዝም ማለት አይችልም። ምክንያቱም የተሾመበት ኃላፊነት ያን ትምህርት ለማስጠበቅ ነው። ሌላ ምንም ዓላማ የለውም። በነገራችን ላይ ያንድ መንፈሳዊ መሪ ዋና ዓላማ የክርስቶስ ትምህርት የኦርቶዶክሳዊት ቤተክርስቲያን ትምህርት ሳይበረስ ሳይከለስ ለሚመጣው ትውልድ እንዲደርስ የቅበተ እምነት ስራ መስራት ነው። በዋናነት ግን ትምህርቷን መጠበቅ ነው። ለምን ትምህርቱ ከሌለ የሱም ፓትርያርክነት ይቀራል፣ የሱ ጵጵስና ይቀራል። እና ዋናው ጉዳይ ትምህርቱ ነው። ለዚህ ነው ከሐዋርያት ጀምሮ እስከ በሐዋርያውያን አበው በኋላም የነ ቅዱስ ቄርሎስ ዘመን ዘመነ ሊቃውንት የሚባለው ከዚያም በኋላ ዘመነ ሰማዕታት በየዘመናቱ የተነሱ አባቶች ምእመናን የተከፈለ ዋጋ የፈሰሰው ደም ቤተክርስቲያን የተቀበለችው መከራ በሙሉ ያን ትምህርት ለማስጠበቅ የተከፈለ ዋጋ ነው። ይሄንን ያየንበት ነው ያ ዘመን ለትምህርቱ እስከ ምን ያህል ድረስ እንደሚኬድ ማለት ጉባኤ የተጠራው አሁን እንግዲህ በእኛ ዘመን ብዙ አይነት ኑፋቂዎች ተደጋጋሚ እንኳን የሚመስሉ ቢሆኑም
በጣም አሳፋሪ ሊሰሙ የማይገባቸውን ነገሮች ሰምተናል። ግን መልስ የለም፣ ጉባኤ አልተጠራም፣ እንሰብሰብና እንዲህ ያለ ትምህርት እየተናገረ ያለ ሰው አለ ማረም አለብን የሚባል ነገር የለም። እንደውም ታስታውስ ከሆነ ባለፈው አንድ 3 ያህል ትምህርቶች ማብራሪያ እንዲሰጥባቸው ልክ አይደሉም ተብሎ ከነ ቅዱስ ቄርሎስ ትምህርት አንፃር ልክ አይደሉም የተባሉ ማስተባበያ እንኳን ሳይሰጥባቸው በዚያው የቀሩ ትምህርቶች ሆነው ተዳፍነው ቀሩ። ይሄ ማለት ለኦርቶዶክሳዊ ትምህርት መጠበቅ ያለንን ቦታ ነው የሚያሳየው በዚህ ዘመን። እሱ ደግሞ ትምህርቱ ከሌለ የኛ ክህነት፣ የኛ ኃላፊነት፣ የኛ ክብር የሚመነጨው ከዚህ ትምህርት ነው። ይሄ ትምህርት ከሌለ እኮ ኦርቶዶክሳውያን አይደለንም ማለት ነው። ማለት ትምህርቱን ከተው ነው እምነታችን የሐዋርያት አይሆንም፣ የነ ቄርሎስ አይሆንም። እና በዚያ ዘመን በእስክንድርያ የፓትርያርክነት ስልጣን ቀላል እንዳይሆን አድርገውታል። አንድ ትልቅ ስራ የሚሰራ ሃይማኖት የሚያስጠብቅ ተሻግረው ሄደው ቁስጥንጥንያ ፓትርያርኩ ያመጣውን ኑፋቄ በደንብ ተረርተው ከዚያ በኋላ በጎን በኩል እንዲነቁ ማለት ነው። ፊት ለፊት ደግሞ ጥበብም ነበራቸው ማለት ፊት ለፊት ሂደውም ደግሞ አልተላተሙም። ቀደም እንዳነሳው እንዲህ ያለ ኑፋቄ የሚናገር ሰው አለ እስኪ መርምር ራሱን እንዲያይ እኮ ነው እድል ነው የሰጡት። ኋላ በንጉሱ በኩል ጉባኤ እንዲጠራ አደረጉ። በነገራችን ለዚህ ጉባኤ 200 ሊቃውንት ነው የጠሩት። 200 የታወቁ ቅዱሳን አበው ሊቃውንት ማለት ነው። እንደውም በዚህ በድርሳኑ ውስጥ በተረፈ ቄርሎስ እና በጳላዲዮስ ውስጥ በዚያ ጉባኤ የተደረጉ ክርክሮቹን በተለይ ጳላዲዮስ የተባለው የቅዱስ ቄርሎስ ደቀ መዝሙር እየጠየቀው ስለዚያ መልስ በስፋት የሰጠበት ነውና ለየትኛው ትምህርት ነው 200 ሊቃውንት የተሰበሰበው ብትለኝ ንስጥሮስ ላነሳት ወላዲተ አምላክ አይደለችም ለሚለው ትምህርት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ አይደለም ለሚለው ትምህርት 200 ሊቃውንት ይህን ትምህርት ለማጽናት ተሰብስበዋል። አሁን ወደኛ ዘመን ብናነጻጽረው ያን ዘመንና ይሄን ዘመን እኛ ምን ሲሆን ነው ጉባኤ የምንጠራ? ምን አይነት ኑፋቄ ሲነሳ ነው? መቼ ነው መልስ የምንሰጠው? እንዴት ነው የቤተክርስቲያን ትምህርት የምናስጠብቀው? በእርግጥ አዲስ ኑፋቄ ላይኖር ይችላል። የህጎች ሁሉ የበላይ የሚባለው ፍትሐ ነገሥት የአባቶቻችን ስርዓትና ሃይማኖት ትእዛዛት ሁሉንም ነገር የተቀመጠበት ከዛ የሚወጣ ትምህርቶች ለምሳሌ ለስም አጠራሩ ክብር ይግባውና ይሄ ቅዱስ ቄርሎስም መልስ በሰጠባቸው ትምህርቶች ላይ ያሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነገረ ክርስቶስ ላይ በጣም የተሳሳተ ኑፋቅን የሚያስተምሩ ሚዲያዎች እንኳን ለምሳሌ ስናነሳ የነበሩ አባቶች ተገኝተው ያጸደቁላቸው በዛ ላይ ምእመናን ጮኸው አባቶች ኮርኩሟቸው መልስ ሳይሰጥ የክርስቶስን በክርስቶስ ላይ የተነሳውን ኑፋቄ አሁን ይሄንን ስናነጻጽር እኒህ ሁሉ አባቶች ቅዱስ ቄርሎስ ደግሞ ያን ብቻ አይደለም እኮ በጣም በቅድስና የተጓ አባቶች ጭምር በግዑሳን የምንላቸው አባቶች ጭምር ከሱ ጋር ሄደው እንደነበረ ይህንን ቃል ለመስማትና ለመገሰጽ ለምን በጸሎት እንዲያግዙት ጭምር ያፉን ቃል ከስጋ ያለውን እንዳይናገር በእውነት ያለው መንፈስ መርምሮ የአባቶቹን ትምህርት አጽንቶ እንዲቀጥል ይሄን ስናነሳ ግን የቤተክርስቲያን ትምህርት ተረተረ ታውርተን እንድንነሳሳ ቤተክርስቲያን ትናንትና የነበረች አሁንም የምትቀጥል ነች እንጂ በስምምነት ዛሬ አባቶቻችን ሊቃነ ጳጳሳት የሆነን ትምህርት አምጥተው ተቀበሉ ቢሉ ልንቀበል አንችልም። ክርስቶስ በደሙ በዋጃት አባቶቻችን ያስቀመጡትን ትምህርት ያንን እንዲያስቀጥሉልን ነው። ሳያስቀጥሉልን ግን ስናይ የሚያሳዝን ነውና ይሄ ቃል ትዝ ስላለኝ ነው። እውነት ነው በጣም በነገራችን ላይ መልስ መስጠት ግዴታ ነው ሁሉ ጊዜ በየዘመኑ ቅዱስ ጴጥሮስን በመልእክቱ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሆኑ ብሏል። እና አሁን ቅዱስ ቄርሎስ ያኔ ይሄን መልስ ጉባኤ ጠርቶ ባይሰጥ ኖሮ አሁን ይሄን የሃይማኖት አይኖረንም ነበር። እኛ መልስ ስለሰጥ ይሄ ነው እንክርዳዱን ከስንዴ ለይተው ይሄ ነው የክርስቶስ ትምህርት ያቦ ሃይማኖት የሐዋርያት ትምህርት ይሄ ነው ብለው ስላስቀመጡልን ነው። አሁንም አዲስ ትውልድ ይመጣል፣ በየጊዜው ኑፋቄ ይነሳል፣ ሞደርናይዝ እየተደረገ ስለዚህ የሐዋርያትን መንበር የተቀበሉ ሊቃነ ጳጳሳት መምህራን አበው ተነስተው ከቅዱስ ቄርሎስ ጋር አያይዘው ማለት ነው ህብረት በፈጠረ መልኩ ይህ ልክ አይደለም የቤተክርስቲያን ትምህርት ከዚህ ትምህርት ተጠበቁ ማለት ካልተቻለ የሚመጣው ትውልድ የቄርሎስን እምነት ተቀብሎ ጸንቶ ለመኖር በጣም ይቸገራል። በስራ ነው ሃይማኖት የሚቀጥለው በምድር ላይ ያለችውና አንደኛው ያን ስራ ሰርቶበታል። ያን ዘመን ስንገልጸው የዕቅበተ እምነት ስራ የተሰራበት ያውም ፓትርያርኩን ደፍረው አውግዘው ከሃይማኖት የለዩበት መመለስ ከፈለገ እድል የሰጡበት ቤተክርስቲያኒቱን በአንድነት ያጸኑበት ትልቅ ዘመን ነው ያ ዘመን ማለት ነውና
ቀደም እንዳነሳው በዚህም ዘመን ትኩረት መስጠት ያለብን ለሃይማኖት ትምህርት ነው። ያ የሃይማኖት ትምህርት የመናን ጥያቄ ኑፋቄን እንደ ቀላል ነገር ማየት ዋጋ ያስከፍላል። በጣም ቀላል ነገር አይደለም። ሃይማኖት ነው። አንዲት ነቅ ካለባት መስመር ሳት ልክ ሀዲዱን እንደሳተ ባቡር ነው የሚኮነው እና ይሄን ያህል ለሃይማኖታዊ ጉዳይ ደንታ ቢስ መሆን የቤተክርስቲያንን ህልውና በጣም ይገዳደራል፣ ያጠፋታል። ለምን ደማቸውን ማፍሰስ አስፈልጋቸው? ሃይማኖት ከሌለ ቤተክርስቲያን የለችም ነው ትልቁ ነገር እና ያ ዘመን ይሄንን የሚገልጥ ነው። ሁለተኛው ሃይማኖታዊ የሆነ ነገር ደግሞ በብዙ አደጋዎች መካከል ተከቦ ነበረ። አገልግሎታቸው፣ ስርዓት አምልኮቸው አደጋ ነበረበት። ግን በዚያ ውስጥ ሆነው ሃይማኖት እንዳይበረዝ መከራ ውስጥ ልንሆን እንችላለን። ያም ጊዜ ችግር ነበረበት፣ ያም ጊዜ ችግር አለ። በመከራውም ውስጥ ሆኖ ግን ሃይማኖት መጠበቅ ግዴታ ነው። ለምን ከተባለ እኛ እናልፋለን፣ ሃይማኖቱ ግን ለሚመጣው ትውልድ መቀጠል አለበት። የመከራ ጊዜ ነው ብለን ሃይማኖት መጠበቅ ካቆምን ግን እኛም እናልፋለን፣ ለትውልድ ሳናስቀጥለው እንቀራለንና አንደኛው ይህ መንበር ጠንካራ የነበሩ ቅዱስ ቄርሎስና ቅዱስ ቴዎፍሎስ የመሩት ባይሆን ኖሮ ኦርቶዶክሳዊ ሃይማኖት ህልውናው አጠያቂ ደረጃ ላይ በደረሰ ነበር። ስለዚህ መምህር ሲኖር አባት ሲኖር በመከራ ጊዜ የቤተክርስቲያንና የሃይማኖት ህልውና አጠያቂ እንዳይሆን ስራ ሰርቶ ያልፋሉ እና ያ ዘመን ዝም ቢል ኖሮ ቄርሎስ አስበው የንስጥሮስ እምነት ተስፋፍታ ጠንክራ የሐዋርያት ትምህርት ጠፍታ አሁን ያለን መልክ አይኖረንም ነበርና ያሁኑን መልክ የፈጠሩልን የሰሩን እነሱ ናቸው። ስለዚህ ያ የሆነበት ነው። ፈቃደ እግዚአብሔር ግን እነዚህን አባቶች አስነሳ። በየዘመናቱ ዛሬም ቢሆን በተገኘው አጋጣሚ ሃይማኖት ለመጠበቅ የሚጥሩ አባቶች መስዋዕትነት የሚከፍሉ የሚሞቱም ጭምር ዋጋ የሚከፍሉ እንዳሉት ሁሉ ያ ዘመን ይሄንን ያስረዳል። ሌላው ቅዱስ ቄርሎስ የነበረበትን ጊዜ ክፉ የሚያደርጉ ዋና ምክንያቶች ነበሩ። አንደኛው የጣዖት አምላኪዎች ቁጥር ብዙ ነበረ። ጣዖት አምላኪዎች በጣም ብዙ ናቸው። ይህንንም ተከትሎ ጣዖት ማምለክ ክርስትናን የሚፈታተን አደጋ ነገር ሆኗል። ደግሞ አደጋውን በጣም ከፍ የሚያደርገው የጣዖት አምላኪዎች ቁጥርና ተጽዕኗቸው ቀላል አልነበረም። ጊዜ ይጠቀማሉ። በነገራችን ላይ ከኦርቶዶክሳዊነት ከክርስትና ተቃራኒ የሆኑ አንዳንድ የእምነት አስተሳሰቦች ጊዜና ወቅት ይጠብቃሉ። ልክ አሁን በእኛ ዘመን እንደምናየው ማለት ነው። በዚህ ወቅት ማንን ነው መያዝ ያለብን? ምን መስራት ነው ያለብን? ለምሳሌ አንተ ስትታመም ያንተን መታመም አይቶ ሊያጠቃም ይመጣ የሆነ አካል ይኖራል። እንደ ቤተክርስቲያን አሁን ያለንበትን ሁኔታ ያውቃሉ። በዚህ ሰዓት ነው ሃይማኖቱን መሸርሸር የምንችለው ብለው ስራ የሚሰሩ በጣም በርካታ አካላት አሉ። አሁን ኦርቶዶክሳውያን በሰቆቃ ውስጥ ናቸው፣ ረሃብ ውስጥ ናቸው፣ ጦርነት ውስጥ ናቸው፣ እንደዚህ ናቸው። ስለዚህ አሁን በሃይማኖት ጉዳይ ቢኬድ የራበው ሰው የጠማው ሰው የተሰደደና የጨነቀው ሰው ያን ያህል ትኩረት ላይ ያደርግ ይችላል። ይሄን እድል እንጠቀምበት ብለው እንደሚሰሩበት ያን ጊዜም እንደዚህ ነበረ። ቁጥራቸው እና ተጽዕኗቸው ቀላል አልነበረም። በተለይ ቤተክርስቲያንን ይዘርፉ ነበር፣ ሲያመቻቸው ደግሞ ክርስቲያኖችን ያሰቃዩ ነበር እድሉን ተጠቅመው። እነዚህን አህዛብ ለመመለስ በርካታ ጊዜውን እዚህ ጉዳይ ላይ እንዲያሳልፍ አስገድዶት ነበር። ዝም አይባልም። አየ እንደው ይሄን ስናነሳ እኮ ብዙ ጊዜ የምናነሳውና ሁሉም ሰው ሲሰማው ልብ ሰቅዞ የሚይዘውን የነ ቅዱስ ዮሐንስ አፈወርቅን ታሪክ ስናነሳ እኮ ያቺ የመበለቷ ንግስቷ ቦታዋን ስለቀማችባት ነው አይደለ? ትክክል አይደለም ብሎ ነው ያወገዛት። ለአንዲት ምእመን ነው የተጨነቀው። ከዛ ስንት ጊዜ ነው የተጋዘው? ሁሉ ጊዜ ስናወራ ስናነሳው ታሪኩን ስናነብ ወታደሮች እያጋዙት መከራ በድካም ሆኖ በመከራ ውስጥ አልፎ ጾር ስለ አንዲቷ ምክንያቱም ለተሾመበት ነገር እግዚአብሔር ይጠይቋል። ያ ሰው እግዚአብሔር የሞተለት ነውና ስለሱ ሲል ነው። እነዚህም አባቶቻችን ስናነሳቸው አሁን ቅድም እንዳብራሩት በዘመናችን ውስጥ አሁን ምን ሰማቸው በሚዲያ ውስጥ ይሄ ቨርባል ጄኖሳይድ የሚባል ሲፈጸም ነው። ሰሜኑ ጣዖት ለማጥፋት የተደረገው ነጮች ሲመጡ ወደዛ ሄዳሉ እየተባለ የቅዱስ ላሊበላን የክርስትናው ሃይማኖት አክሱም ብለን ስናነሳ እግዚአብሔር ለሙሴ የሰጠው ታቦት አለችባት ብለን የምንከተልበት የእምነታችን ታሪካዊ ቦታ ሃይማኖት ሲስፋፋ አባቶቻችን ክህነቱን ሲያስፋፉልን የነበሩበትን ቦታ የኢትዮጵያን ታሪክ ድርሳናትን ሁሉ በቃል ነግሮ ነገ ሊያጠቃ ለሚነሳው የጣዖት አምላክ ቢገደል ምን ችግር አለው ለሚሉቱ ዱላ የሚያቀብሉ በስቷል። ይሄን እየተሰማ ዝም ይባላል።
ቅድም እንዳነሳውና እኒህን አባቶች ስናነሳ ዘመኑን መዋጀትና በዘመናቸው እንዴት አለፉ የሚሉትን መስማትም መከተልም ያ ዘመንም እንዲመጣ ጸሎት ማድረግም ከኛም ይጠበቃልና ማንሳታችን በጎ ነው። ትልቅ ትምህርት ስለሚሰጥ ነው የምናነሳውም። በዘመን ያለን ከነዚህ አባቶች ቅዱስ ጳውሎስም የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ስላለ በእምነት እንድንመስላቸው ታሪካቸውን የነበሩበትን ዘመን ልክ ሌሎቹ አባቶች ድንቅ ያደረጉት በጣም በተደላደለና በወርቃማ አልጋ ባልጋ በሆነ ዘመን እንደኖሩ አድርገን እንዳይሰማን ማለት ነው። ምክንያቱም እነሱም በየዘመናቸው ከባድ መከራ ተቀብለዋል። መከራው ግን እውነትን ከመመስከር ቤተክርስቲያንንና ሃይማኖትን ከመጠበቅ ምዕመናን ከመታደግ ግን አላስቀራቸውም ነው እንዳናመካኝ። ስለዚህ እነዚህን አሕዛብ ወደ ክርስትና ለመመለስ በቤተ ክርስቲያን ላይ የሚያሳድሩትን ተጽዕኖ ለመቀነስ ዋጋ ከፍሏል። ቅዱስ ቄርሎስ ዝም አላለም ነው። ስለዚህ የሚሰማ ቢኖርም ባይኖርም ስለ ሃይማኖት ኑፋቄ የሚያነሱ አካላት ላይ ቤተ ክርስቲያን ላይ መከራ የሚያመጡ አማኞቿ ላይ ፈተና የሚያመጡ አካላት ላይ ይሄ ቅድም እንዳልከው ክርስቶስ በደሙ ያዋጃት ቤተ ክርስቲያን የተባለች እኮ ምእመን እኮ ናት። በደሙ ያዋጀን የተባልነው አብያተ ክርስቲያናት እኛ ነን እና ከተቃጠሉት በድንጋይና በእንጨት ከተሰሩት አብያተ ክርስቲያናት ይልቅ በጣም በትልቁ ሁኔታ የቤተ ክርስቲያን መከራ የሚባለው የምእመናን መበታተን፣ መለያየት፣ ማለቅ፣ መሞት ነው። ስለዚህ በደሙ ያዋጃት ምእመን ናት። እሷን ትጠብቅ ዘንድ ነው። ላንተና ለመንጋው ተጠንቀቅ ነው። ክርስቶስ እንግዲህ የዓለማት ፈጣሪ እግዚአብሔር ሰው ሆኖ መከራ ተቀብሎላት ለሞተላት በግ ማለት ነው ለሞተላት ቤተ ክርስቲያን እና ምእመን ያንን ተረከበ ደግሞ በጎችን ጠብቅ አይደል የተባለው። ለዚያች በግ ዋጋ መክፈልን ከቅዱስ ቄርሎስ እንማራ። ዝም አላሉ። ይሄ ልክ አይደለም። የሚመጣውን መከራ በጸጋ ተቀበለዋል። አንደኛው ስጋት ከጣዖት አምላኪዎች ይመጣ የነበረው ከአሕዛብ ይመጣ የነበረው ፈተና እንዳያጠፋት ቤተ ክርስቲያንን ለመቋቋም ጥረት አድርጓል በዚያ ዘመን። ሁለተኛው ደግሞ አይሁድ ነበሩ ክርስቶስን ያልተቀበሉ እነሱ ናቸው። እነሱ ደግሞ በቤተ ክርስቲያን ላይ ብዙ ችግር ይፈጥሩ ነበር። በተለይ በአርዮሳውያን የክደት ወራት በቤተ ክርስቲያን የችግር ጊዜ አይሁድ ክርስትናን ከመጥላት የተነሳ በእሳት ላይ ቤንዚን ይጨምሩ ነበር። አርዮሳውያን በሚያደርጉት እንቅስቃሴ ላይ ተጨማሪ መከራ ይፈጥሩ ነበረ። እነዚህ ሁለት ዘመኖች ነበሩ። ከማንና ከማን የሚወጣ ከአሕዛብና ከአይሁድ ከጣዖት አምላኪዎችና ከአርዮሳውያን ክርስቶስን ከማይቀበሉ አካላት ፈተና ነበረባት። ማን? በቄርሎስ ዘመን የነበረችው ቤተክርስቲያን። ስለዚህ በዚያ ዘመን ውስጥ ግን እንደ ፋና እያበራ ጨለማውን እያስወገደ የሃይማኖት ምሰሶ ሆኖ ዘልቋል ሊቁ ማለት ነው። በእርሱ ዘመን ቤተክርስቲያን ምን ያህል ፈተና ውስጥ እንደነበረች ቅዱስ ቄርሎስም ምን ያህል በቤተክርስቲያን ጠላቶች ዘንድ በጣም አጥብቆ ይጠላ እንደነበረ የሚያስረዳ አንድ የጥላቻ ሐሳብ እሱ ካረፈ በኋላ እነዚህ ጣዖት አምላኪዎችና አይሁድ መናፍቃን አርዮሳውያን ስለሱ የተናገሩትን አንድ ሐሳብ እናንሳ። በጣም ምን ያህል እንደዚህ በዓለም እንደዚህ እስከሚጠሉ ድረስ ነው ቤተክርስቲያን የጠበቁት።